ተነስተህ አልጋህን ተሸክመህ ሂድ ያለው 38 ዓመት በአልጋ ላይ ሰውነቱ ልምሾ ሆኖ ታሞ የነበረው ሰው ነበረ። ይህ ሰው የህመሙ ዘመን ስለነበረ ዘመዶቹ ሁሉ እየሰለቹት የማስታመሙንም ነገር ችላ ብለውት ጥለውት ሄደዋል። ህመምተኛው ዘመዶቹን በተዉበት ቤት በቤተ ሳይዳ መጠመቂያ ጸበል አጠገብም ተኝቶ ነበረ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የዐቢይ ጾም 4ኛ ሳምንት መጻጉዕ ይባላል። ይህ ዕለት አምላካችን ኢየሱስ ክርስቶስ ድውያንን መፈወሱ የሚዘከርበትም ሳምንት ነበረ። ጌታችንም ብዙ ዘመን ተኝቶ እንደኖረ አውቆ ልትድን ትወዳለህን? አለው። እርሱም መጠመቂያ ውስጥ የሚያኖረኝ ሰው የለኝም በማለት መልስ ሰጠው። ጸበሉንም አንዳንድ ጊዜ የእግዚአብሔር መልአክ ድንገት ሲያናውፀው ቀድሞ ወደ ጸበሉ የገባ ይድን ስለነበረ መልሱ የሚያመለክተውም ከሁሉ ቀድሞ እኔን ተሸክሞ ወደ ጸበል ሊያስገባኝ የሚችል ዘመድ ስለሌለኝ እንዴት እድናለሁ የሚል ነበረ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የሁሉም መድኃኒት በመሆኑ ወዲያውኑ ተነስተህ አልጋህን ተሸክመህ ሂድ ሲለው ድኖ አልጋውን ተሸክሞ ሂዷል። አይሁድም ማን አልጋውን ተሸክሞ እንዲሄድ እንደፈቀደለት ይጠይቁትም ለጊዜው ጌታችንን ባያውቀውም በሌላ ጊዜ ግን ጌታችንን ሲያገኘው እነሆ ድነሃል፣ ግን እዚህ የባሰ እንዳያገኝ ዳግመኛ እንዳትበድል እወቅ ባለው ጊዜ ይህን ሰው ከ38 ዓመት ያልጋ ቁራኝነት በኋላ ከተጣበቀበትም አልጋ ያላቀቀውን አምላክ ረስቶ ለአይሁዶች ሊጠቁም ሮጦም ሄደ። እንዳሰበውም ነገራቸው። እነርሱም ሊያሳድዱት ሊገሉት የሚሹ ነበረ። እግዚአብሔር ሕሙማኑን በምሕረቱ ይጎበኛቸዋል፣ ከደዌያቸውም ፈውሶ ጤንነታቸውን ይመልስላቸዋል። ከታሪኩ እንደምንረዳውም 38 ዓመት የተኛው ከደዌው ከእናቱ ማኅፀን ያላየውም የተወለደውን ዓይነ ስውርነቱን 12 ዓመት ደም ሲፈሳት የነበረችውን ከሕመሟ ከ4 ቀን በኋላ የሆነውም አልዓዛርን ከሞት የመቶ አለቃውን ልጅ ባለበት ሆኖ ከሞት እንዳዳነው እናያለን። ይህ የሚያሳየው እምነታችን ካለንና እግዚአብሔር ከፈለገ ማዳን እንደሚቻለው ነው። የዳነ ሰውም ያዳነውን አምላኩን በማወቅ ውለታውንም በሃይማኖት ጸንቶ በደግ ሥራ መመለስ ይገባዋል። በመጻጉዕ ታሪክ ላይ ግን የምናገኘው እንዲህ አይደለም። ከተጣበቀበት የአልጋ ቁራኝነት ክብር ይግባውና እግዚአብሔር ኢየሱስ ክርስቶስ ቢያድነው ለአይሁድ አለቆች ባዳነው ሰውነቱና ባዳነው እግሮቹም ሮጦ ሄዶ ሰብቅ ሰራበት። ምስክርም ይሆንብን ዘንድ እነሆ ድነሃል የሚል የሚስብ እንዳይደርስብህ ወደፊት ኃጢአት አትስራ በማለት እንደተናገረው ሳለ በሰንበት ያዳነኝ ኢየሱስ ነው በማለት ያዳነውን በመክሰስ አሳልፎም ሰጠው። የሰውየውን ማንነትም ስንመለከት ልቡ ያልነዳ ያዳነውንም ሊረዳ ያልቻለ ክፉና ደጉን ማገናዘብ የተሳነው ሰው ነበረ። ዛሬ ስለተደረገልን መልካም ነገር ተገቢ ምላሽ መስጠት የበጎነትን የመሰለ ስንቶቻችን እንሆን? መጽሐፍ ቅዱስም እንደሚያስረዳን አምላካችን ያደረገላቸው ፈውስ ዘመናቸውን በበጎ ምግባር የፈጸመላቸው አያሌ ቅዱሳኖችም አሉ። ለምሳሌ ያህል ክፉ መናፍስት አድረውባት የነበረች በኋላ ግን ጌታችን ኢየሱስ ክርስቶስ በምሕረት እጅ የጎበኛት መግደላዊት ማርያምን መጥቀስ ተገቢ ነው። ይህች ሴት 7 አጋንንት የወጣላት ሴት ስትሆን ጌታችን በሚያስተምርበትም እየዞረች ከሌሎች ሴቶች ጋር በመሆን በጉልበቷና በገንዘቧ ለጌታችን እና ለሐዋርያት የሚያስፈልጋቸውን በማቅረብ ታገለግል ነበረ። በትንሣኤውም ቀን ቀድማ ማልዳ ከሁሉም ተገኝታለች። እያለቀሰችም ጌታችንን ትሻው ነበረ። ለዚህም ልዩ ትጋቷ ጌታችን ከሌሎቹ ይልቅ ትንሣኤውን ለማየት የመጀመሪያም አድርጓታል። የምስራቹን ለሐዋርያት ለማድረስ የበኩር የክብር መልእክተኛም ሆናለች። ከነቢያት አንዱ ነቢዩ ኢሳይያስን ብንመለከት ሀብተ ትንቢቱ ተነስቶበት ከንፈሮቹን በለምጽ ነደው እያዘነ ይኖር ነበረ። ዖዝያንም በሞተበት ወራት እግዚአብሔር በታላቅ ዙፋን ተቀምጦ ታይቶታል። ምስጋና ከሚያቀርቡበት መላእክት አንዱ ሱራፌልም እየበረረ መጥቶ በቁጠት ፍም አፉን ዳብሶት በደልህ ከአንተ ተወገደ፣ ኃጢአትም ተሰረየችልህ ብሎት ከለምጹ አንጽቶታል። ኃጢአቱም እንደተሰረየለት ነግሮት ሄዷል። ነቢዩ ስለተደረገለት ፈውስም የጌታ ድምፅ ማንን እልካለሁ ሲል እነሆ እኔ ያለው ብሎ ትንቢት በመናገር
ሕዝቡን በማስተማር በመጋዝ እስከ መሰንጠቅ ድረስ ራሱ ደርሷል። ለእግዚአብሔርም ሰጥቷል። ከላይ ያየናቸው 38 ዓመት በአልጋ ላይ የተኛውን መጻጉዕንና መግደላዊት ማርያምን እንዲሁ ነቢዩ ኢሳያስን ስናወዳደር በተገቢው ምላሽ ያልተሰጠው መጻጉዕ ነበረ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።